በስተመጨረሻም እንግዲህ እናትና ልጅ ተያይዘው ተላቀሱ ማለት ነው። አባዬና ትሁቴ እንደዚህ በደስታ ፈገግ ብለው፣ አቶ ገዙ ደግሞ እንግዲህ የአለሜ ወንድም ሳያስበው መጣበት፣ ጉዱ ፈላ ማለት ነው። እኔና አንተ ገና ያልተወራረነው ይሳባለን። እህቴ ሳትሞት ሞታለች ብለህ ቤተሰቡን ዘመድ አዝማሩን አስለቅሰሃል። ስለዚህ አሁን ደግሞ አንተ የምታለቅስበት ተራክ ነው ሲል እንግዲህ ያዙኝ ልቀቁኝ አለ። ናትዬም የትሁትን ልጅ እንግዲህ ይዞ ሊጠፋ ወሰነ ማለት ነው። አንድ ሰው ከዚህ ቤት ውስጥ ቢወጣ ከባድ ችግር እፈጥራለሁ አለ አቶ ገዙ። እንግዲህ ሁሌም ማስፈራራት እንጂ ሲያደርገው አላየንም ማለት ነው። እንግዲህ ናትዬ እናቴ አልተቀየርሽም እንደ ድሮ ነሽ እያለ እናቱን እያገላበጠ ሳማት ማለት ነው። አባዬን በጣም ነው የማመሰግነው፣ ትሁትንም እንደዛው። ከዛ በኋላ ቤቲ ላይ ሊያፈጥባት ሲል ትሁት ናቲ ቅድም ምን ብዬክ ነበረ? ተነጋግረን ጨርሰን የለ እንዴ? እሷ ምንም የምታውቀው ጉዳይ የለም ብሎ እንግዲህ ትሁት ምን እያልሽ ነው ስትላት፣ አለሜ አንቺ ስረሳሽው እንደ ቅድም እኮ ምን ብዬሻለሁ? አዎ ናትዬ ምንም አደረገች ነገር የለም እሷ አባት ነው እንጂ እኔ ላይ ክፉ የሆነው። ከዛ እንግዲህ ቤትሻን ነፃ አወጣቻት ማለት ነው። ትሁት ቃል በገባችላት መሰረት እኔም አንቺን ከዚህ ቤት አስመልጥሻለሁ፣ እሷ አጠገብሽ ዘር ማንዘርሽ ጋር እንዳይደርስም አደርጋለሁ። ገዜ በእኔ ቁጥጥር ስር ነው ያለው አሁን ላይ። ስለዚህ እኔ ያልኩትን ይሰማል። እናም ትሁት አንቺም ማግዥኝ እኔም ማግዝሻለሁ። ስለዚህ ተጋግዘን ከዚህ ከጭንቅ ውስጥ እኔም ልውጣ አንቺም ትወጫለሽ አለቻት። ትሁትም እሺ አለች። በቃ ቃል ተግባቡ። እንግዲህ ቤቲ ትሁትን ልጇን ይዛ ከዛ ቤት እንድታመልጥ እረዳሻለሁ ብላታለች። ምክንያቱም ከዚህ ከሰውዬ ከቤቱም ከህይወቱም ውልቅ ብለሽ ትወጫለሽ፣ እኔም ደግሞ እንደዛው። እኔ እንኳ የምፈልገውን በሙሉ ይዣለሁ። ትሁት ቤቱ ንብረቱ በሙሉ በእኔ ስም ነው፣ 50% እንኳን የለውም እሱ። ስለዚህ የፈለኩትን ነገር ማድረግ እችላለሁ። ግን አንቺ ከልጅሽ ጋራ መነጣጠል ስለሌለብሽ ከልጅሽ ጋራ ከዚህ ቤት ትሄጃለሽ አለቻት። እሺ እኔ የምፈልገው እኮ ይሄንን ነው ቤቲ፣ አመሰግናለሁ እሺ ስላልሽኝና ስለተረዳሽኝ። ትሁት እኔ እኮ ሳልረዳሽ ቀርቼ አይደለም፣ ክፉ ሆኜም አይደለም፣ ግን ደግሞ ሰውየው እንደምታዩ ነው። ለዛ ብዬ ነው እንጂ እኔ አንቺ ላይ ክፉ ሆኜ አይደለም። እረዳሻለሁ፣ እኔም ሴት ነኝ። እኔ ይህን ሰውዬ ከማግባቴ በፊት በጣም ብዙ ፈተናዎችን አልፌያለሁ፣ በጣም ብዙ። አንቺ የራስሽም ብሶት ነው አይደለም የምትናገሪው። እኔ በጣም ብዙ ስቃይ ነው ያሳለፍኩት፣ ለዛም ነው። ስለዚህ እረዳሻለሁ አለቻት። አመሰግናለሁ አለች። አቶ ገዙ እንግዲህ ለጠበቃው ማነው ለኢንስፔክተሩ በገንዘብ ደልሎታል። ኢንስፔክተሩ ግን ሰራለት። አውቆ ነው እንግዲህ አካውንት ላይ ገንዘብ አስገባልኝ ያለው። ያዋርደዋል ብዬ ተስፋ አደርጋለሁ። መቼም እንግዲህ ሀገራችን ላይ አስቸጋሪ ነው። ብቻ ሆኖም እንግዲህ አቶ ገዙ ከዚህ በኋላ እኔ በተቀመጥኩበት ቁጭ ብለህ ብድግ ብለህ እንዳትሄዳለው። አቶ ገዙ ጉራህንም ክብርህንም በስነ ስርዓት ብትጠነቀቅለት ይሻልሃል። አጉል ጉራ ጥሩ አይደለም አለው። እኔ እኮ ገዙ መሆኔን እኮ ሰዎች አለማወቃቸው በጣም ያስገርመኛል እያለ እንግዲህ የሁል ጊዜ ፉከራው ይሄ ነው ማለት ነው። እኔ ገዙ ነኝ፣ እኔ ሰው አልፈራም፣ እኔ እንደዚህ ነኝ፣ እኔ ካልኩት ማንም ሰው ምንም ማድረግ አይችልም እያለ እንግዲህ ሁሌም ይጎርራል ማለት ነው። ይሄን ጉራውን ደግሞ እንግዲህ አገር አውቆለታል። ከዛም እንግዲህ ትሁቴ ከዚህ በኋላ ልጄ ጋር አይደለም ልጄ ጋር ቤተሰቦቼ ዘር ማንዘሮቼ ጋር እደርሳለሁ ብትል እመነኝ ዋጋ ትከፍልበታለህ። እንደዚሁ በቀላሉ የምተውህ እንዳይመስልህ። አሁን የመጨረሻ ደረጃ ላይ ደርሻለሁ፣ ትሰማለህ? ከዚህ በኋላ አጠገቧ ብትደርስ እመነኝ ውርድ ከራሴ አለችው። ከዛ በኋላ እውነትሽን ነው እንደዚህ የተናገርሽው? አዎ እውነቴን ነው። ልጄ አጠገብ ቤተሰቦች አጠገብ አንድ ሰው አጠቃለሁ ብትል አጎትሽን አጎቴ እስቲ ላንተ ይሸነፍ፣ ወንድ ከሆንክ አጎቴን ፊት ለፊት ግጠመው። ከዛ በኋላ የሚመጣብህን አንተ ታውቀዋለህ። ምን አይነት ነህ? እኔ ክፉ ለማናገር ነው አይደለ? አንቺ ትሁት ነሽ እኔን እንደዚህ የተናገርሽኝ? አዎ ራሴ ትሁት ነኝ። ምን ይጠበስ? ስለዚህ ከዚህ በኋላ አንድ ነገር በልጄ አስፈራራሻለሁ፣ በዘመዶቼ አስፈራራሻለሁ ብትለኝ እመነኝ ዋጋ አስከፍልሃለሁ አለችው። ከዛ በኋላ ትሁት ስታጎረጠርጥበት ፈራ መሰለኝ ዝም አለ። ናቲሻም እንግዲህ ናቲ አሁን አጣብቂኝ ውስጥ ገብቻለሁ፣ ይሄ ሰውዬ ልጄ ሊነጥቀኝ ነው፣ በፍጹም አያደርገውም ትሁት አታስቢ፣ እኔ የማደርገውን ያውቃሉት። ናቲ ምን ታደርጋለህ?
ልጅቷን እሷን የማያገኝበት ቦታ አሸሻታለሁ። ከዛ በኋላ ልጅቷ ደህንነቷ የተጠበቀበት ቦታ ካስቀመጥኳት በኋላ የእሱ ጉዳይ ለኔ ተይው። በቅርቡ ዘብጥያ ይገባል። እንደዚህ እንዳሾፈና እንዳናፋ የሚቀር ይመስልሻል እንዴ? ይህ ሰው እኮ ወንጀለኛ ነው። በጣም ብዙ ወንጀል በወንጀል የተጨማለቀ ሰው ነው። ስለዚህ ተቀቢውን ቅጣት ማግኘት አለበት አላት። ናቲ እባክህ ተጠንቀቅ፣ አባትህ እንዳየሁት ከሆነ በጣም ኃይለኛና ክፉ ሰው ነው። ስለዚህ እባክህን ስትለው አታስቢ ትሁት፣ ምንም አታስቢ፣ እኔ የማደርገውን ራሴ አውቃለሁ። ከዛም ቤትሻ ይኸውልህ ናቲ ማን ነው አቶ ገዙ፣ ነገሮችን በመነጋገር ብትፈታው ይሻልሃል። ልጁን እልህ ታስገባውና ወደ ማይሆን ነገር ይወስድናል። ስለዚህ እባክህ አንተ ተረጋጋ። በመጀመሪያ ደረጃ አልረጋጋም። ምን የሚያረጋጋኝ ነገር አለና እንዴ? ዝም ብዬ ከተቀመጥኩኝ እኮ ዘብጥያ ነው የምወርደው። ስለዚህ ይሄን ልጅ መጋፈጥ አለብኝ። እሱንም ቢሆን እንደዚህ አይደለም ገዝሽ፣ ይሄን ልጅ በጸባይ ያዘው። በጉልበት የምትይዘው ከሆነ ግን ከባድ ችግር ይፈጠራል። አስበዋል? ይሄ ልጅ ከእናቱ ጋር ከተገናኘ እናቱ ሁሉንም ነገር ትነግረዋለች። እሷም ወደ ደህንነቷ ትመለሳለች። በእነሱ ቤት አሁን አለሜ ያበደች መስሏቸዋል፣ ግን አይደለም። ስለዚህ ያንን መረጃ ሰብስቦ ይሄ ልጅ እኛን ከርቸሌ ሊያስገባን ይችላል። ይሄን አስበሻል ቤቲ? አዎ አስቤበታለሁ፣ ግን አንተ ተረጋጋ። በመጀመሪያ ደረጃ ገዜ እያደረክ ያለው ነገር ከቀልብ እኮ አይደለም በፍጹም። ስለዚህ እንዴት ነው ነገሩ በዚህ የሚቀጥለው? እንደምንም ቀጠለም አልቀጠለም እኔ ግን ካሰብኩት ወደ ኋላ ማለት አልፈለገም አለ። አይ እንግዲህ የፈለከው ነገር አድርግ ገዝሽ፣ እኔ ግን ስልችት ድክም ብሎኛል ሁሉም ነገር። ቤቲ የእውነትሽን ነው እያወራሽ ያለሽው? አዎ የእውነቴን ነው ገዝሽ። ምን እየሆንክ ነው? አስበው እስኪ የሚፈጠርብንን ነገር። ከባድ ችግር እኮ ነው የሚፈጠርብን። ምን ሆነሃል? ምንም ይፈጠር ምን፣ እኔ ግን ወደ ኋላ እንደማልልንገርሽ፣ ግን ነገሮችን ተነጋግረን ብንፈታ ይሻላል። ስለዚህ እሱም ወደ ህግ ከመሄዱ በፊት እኛም ደግሞ በቃ ላደረግነው ነገር ተጸጽተን ከልባችን ይቅርታ እንጠይቀው አለችው። በፍጹም አይሆንም፣ እንደዛ ማድረግ አልችልም፣ ይቅርታ ቤቲ። ከዛ በኋላ እንግዲህ ናቲና ትሁቴም ተነጋገሩ። ናቲ እንግዲህ ውሳኔውን አሳወቃት ለትሁት። ትሁት ቃሌን አላጥፍም፣ ልጅሽን ደህንነቷ የሚጠበቅበት ቦታ እወስዳታለሁ። ከዛ በኋላ የኔና የዚህ ሰውዬ ፍልሚያ ይጀምራል። ገባሽ? አንቺ ደግሞ ትሄጃለሽ፣ ከዚህ ቤት ትወጫለሽ። አንቺ የኔና የኔ ብቻ ነሽ። ማንም ከኔ ልጅ ፈንልቆ ሊወስድሽም አይችልም። ስለዚህ ከዛ በኋላ እንግዲህ ናቲ ከህፃኗ ጋር ሲጫወት መጣና እንጀራ አባት መሆን ደስ ይላል እንዴ? ያልወለዱትን ልጅ ደግሞ ማቀማጠል ምንድን ነው? ምን ችግር አለው? መወለድ ቋንቋ እኮ ነው። ዋናው እኔና እሷ ከተግባባን አይበቃም እንዴ? አይ ምን ነው ምንም ቢሆን የወለዱት ልጅ ይሻላል። ለዛ ነው አንተ ለእኔ አንቀባራ ያሳደግከኝ። ምን ለማለት ፈልገህ ነው? ገብተዋል እባክህ አቶ ገዙ። አፍላፊ እንድነግርህ አትጠብቅ። ምን ለመናገር ፈልገህ ነው? የሰው ልጅ ለማሳደግ እንትን ትላለህ እንዴ? የሰው ልጅ አትበል እባክህ። ለሰው ዋናው ነገር ንጹህ ልብ ነው አለው። ከዛ አባትና ልጅ እንግዲህ ከዛ ናቲ ና የምንሄድበት ቦታ አለን ሲለው፣ አይ እኔ ከትንሿ ልጅ ጋር ነው መውጣት እንፈልገው። አይ እኔ እናንተ ብቻ፣ እኔ እሷን ጥዬ የትም መሄድ አልፈልግም። በቃሽ ከእሷ ጋር ፍቅራችሁን ጨርሱና በኋላ አብረን እንወጣለን ብሎ ጥሎት ሄደ። ናቲሻም ከልጅቷ ጋር እንግዲህ ጨዋታውን ቀጠለ። አቶ ገዙም ኢንስፔክተሩን ደውሎ ጠራውና በገንዘብ ተደራድረው ሚስጥሬን እንዳታወጣ፣ ሚስጥሬን ከጠበቅክልኝ 500 ሺህ ብር እሰጥሃለሁ። በገንዘብ ነው እንደምታታልለኝ አንተ ሰውዬ ሲለው፣ እሺ አንድ ላድርግልህ ሲለው ተስማማ። እኔ እናንተ ከተስማማን አካውንትን አሁኑኑ ትራንስፈር አረግልሃለሁ አለው። እሺ አለ። ካፌ ውስጥ ተገናኙና እንግዲህ የምን ወረቀት እንደሰጠው ባላውቅም ኢንስፔክተሩ ለዚህ ላቶ ገዙ ወረቀቱን ሰጠው። እሱም ደግሞ እንግዲህ ብሩን ትራንስፈር ሊያደርግለት ወሰነ። ጉራው ደግሞ አቶ ገዙ ጉራህንም ክብርህንም በልክ አድርገው፣ በኋላ ሀሳቤን ቀይርና ዘብጥያ ከመውረድ እንደማትድን ታውቃለህ አለው። አንተም እኮ የኔ ተባባሪ ሆነሃል፣ እኔም አንተን ወነጅልሃለሁ አለው። አቶ ገዙ እንግዲህ ወጥመድ ውስጥ አስገብቶታል ኢንስፔክተሩን ማለት ነው። ኢንስፔክተሩ እንግዲህ እውነት በገንዘብ ተታሎ
የሰውን ሀቅና የሰውን እንትን የሚደብቅ ከሆነ እውነትም ፍትህ የለም ማለት ነው። እና አቶ ገዙ ተገቢውን ቅጣት ማግኘት አለበት። ዛሬም ነገም ተነገ ወዲያም ሁሌም ተገቢውን ቅጣት ማግኘት አለበት። አቶ ገዙ በሰው ህይወት ነው ሲጫወት የኖረው። ሴትዮዋ በገዛ ቤቷ ስትሰቃይና ስትሰደብ ነው የኖረችው። እንግዲህ እየተፈራረቁባት ባልና ሚስት ቤቲም ብዙ አሰቃይታታለች። እንግዲህ እኛ ካየን ጀምሮ ስለዚህ እንግዲህ እሷም ትታሰር አትታሰር የሚለው ዋነኛው ነገር ግን አቶ ገዙ ነው መታሰር ያለበት። ግፈኛ ስለሆነ በጣም ብዙ ነገር አድርጓል። ብዙ ነገር ብቻ ብዙ ነገር እውነት በጣም ብዙ ነገር አድርጓልና ስለዚህ ትሁቴም እንግዲህ አቶ ገዙን አስጠነቀቀችው። አንቺ ትሁት ነሽ እኔን እንደዚህ የተናገርሽኝ? አዎ እኔ ትሁት። ምን ነው ምላሴ ታሰረ መሰለህ እንዴ? በልጄ ከመጣህብኝ ከዚህም በላይ ላደርግ እችላለሁ። አቶ ገዙ ተወን፣ በቃ ተወን፣ የራስህን ህይወት ኑሮ እኛ ተወን አለችው። እንዴ ናትና ገዝሽ ጭራሽ እንዴት ነው የሚያደርጋት? ባካችሁ ሲል እንግዲህ ያዙ ይለቀቁኝ አለ። ከዛ በኋላም ትሁት የራስህ ጉዳይ ነው፣ ባክ የፈለግከውን ነገር ማለት ትችላለህ፣ ግን በልጄ ከመጣህብኝ እመነኝ እኔ እንዳንተ ልጅ አልረክሰብኝም። እሺ ልጄን በጣም እወዳታለሁ። ከዛ እኔ ልጅ ሳረክስ አይተሽ ታውቂያለሽ እንዴ? ምን ነው እስከ ነገር ትጠብቃለህ እንዴ? ፊት ለፊት እያየህ እኮ ነው ልጅህን እንዴት እንደምታደርገው፣ ለዛውም አንድ ልጅህን። ከዛ ይበቃሻል ትሁት፣ አፍላፊ እንድትናገሪ አልፈቅድልሽም። በጣም የተሳፈጥሽኝ አልመሰለሽም እንዴ አላት አቶ ገዙ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ እናትና ልጅ ተገናኝተው በለቅሶ ደስታቸውን የተገላለጹ ይገኛሉ። አባዬም እንግዲህ ደስ ብሎ ተወግ ብሏል። የአለሜ ወንድም እንግዲህ ሳያስቡት በድንገት መጥቶባቸዋል ማለት ነው። እንግዲህ ይሄ ነው ችግሩ። አሁን ከባድ ችግር ነው የሚፈጠረው።